ዳኒ ማለት ነው። ምንድን ነው 10 ጊዜ ሀይሚ 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 የቀብራራው ናት የብሩኬ ማለት ነው። የወንዳ ወንዱ የእናቱ ልጅ ቀብረር የሚለው ባልሆነ ቦታ የማይገኘው ማለት ነው። ወንድነቱን የጠበቀው የብሩኬ ብቻ ናት። 10 ጊዜ ሀይሚ ሀይሚ አትበል። አደለም አንተ ለሀይሚ ለሶሲ ራሱ አትገባም ዳኒ። የእውነት ለሶሲ ራሱ የምትገባ ልጅ አደለህም። ሁለ ነገር ስራ ሁለ ነገር ለሶሲ እንኳን አትገባም። አደለም ለሀይሚ ለመሰለች ለእንቋ ቀርቶ ሶሲም የምትገባ አይነት ሰው አይደለም። በዚህ አጋጣሚ ሶሲ ማለት ነው ብሩኬ ወንድሜ ነው ስትይ ለዳኒ ሰምቼሻለሁ እና በዚህ አጋጣሚ ኦዲየንሱንም ሀይሚንም ይቅርታ ጠይቀሻል። ዛሬ ጥሩ ቪዲዮ እና ማስተዋል የተሞላበት ንግግር ነበር ስትናገር የነበረው። ከዚህ በኋላ ከሀይሚም ከብሩኬም ህይወት ወጣለሁ፣ ይሄ ነገር ለእኛ የሚገባን አይደለም፣ ይበቃል እዚህ ጋር ብላለች። በዚህ አጋጣሚ እንደዛ ማለትሽ ካልቀረ ብሩኬ ላንች ወንድምሽ ከሆነ ሀይሚንና ብሩኬን ብታስታርቂልን በነካጅሽ ማለት ነው። እና ዛሬ ሀይሚ የመጣችው ሁላችንም ትናንትና ከዚህ በኋላ ዳኒ ላገኝ አልፈልግም ስልክ ላይም እንዳደውል ብላን። ዛሬ ግን እሱ ዘዴውን አስቡት እንግዲህ ሶሲን ጠርቶ ከሶሲ ጋር ሰላም እንደሚፈጥርና ነገሮችን ለማስተካከልና ሀይሚን ትናንት ስላስቀየማት ይቅርታ ለመጠየቅ ነበረ ሶሲ ደውላ ሀይሚን የጠራቻ። ግን ነገሩ ሌላ ነው። ከአንቺ ጋር ያለኝን ነገር እንደጨረስኩ ለሀይሚ አስረጃት ይላል። እንግዲህ ስሙ ሀይሚ እኔ ለአንቺ የተለየ ስሜት አለኝ። ሀይሚ አንቺን አደንቅሻለሁ። ሶሲ ንገሪያት ለሀይሚ የተለየ ስሜት እንዳለኝ። እዩት ይሄን ልጅ እግዚአብሔር አይደብርም? ዳኒ በጣም ነው የደብረው። እውነት ይበቃል። ቪዲዮ በዚህ በሀይሚ ሸቀልክ እስካሁን በቂ ነው። አዎ ቅድም ተናግራል። በዩቱብ እኔ ተቀባይነት አገኛለሁ ብዬ አላሰብኩም። በዚህ ልንክም ቤተሰብ ስላፈራው አመሰግናለሁ አልክ። በሀይሚና በቡሩኬ ነው ቤተሰብ የሚያፈራከው። በሀይሚና በቡሩኬ ነው እዚህም ደረጃ የደረስከው ዩቱብ ላይ ማለት ነው። በእርግጥ ቲክቶክ ላይ እንዳልከው 1 ሚሊዮንም 2 ሚሊዮንም ፎሎ ቢኖርህም በዩቱብ ደግሞ በብዛት ቡሩኬና ሀይሚን የሚያዩ ልጆች ናቸው እዚህ ደረጃ ያደረሱ ማለት ነው። ግን ቢሆንም አሁን ግን ይበቃል። በራስ ቪዲዮና የእውነት ሀይሚን አታገኛትም። ዝም ብሎ መውኘት። ሶሲ እኮ ነግረሃለች። ሀይሚ ለአንተ ቅንጣት ታህል ስሜት የለህም ነግረሃለች። ሀይሚን እኔ ተረጅቻታለሁ ብላለች እኮ ሶሲዬ። ሀይሚን ስለተረዳሻት የእውነት እናመሰግንሻለን። ዛሬ በጣም ነው ደስ ያለች ንግግሯ፣ ተመችቶኛል። በቃ ከአስተዋይ ሰው የሚጠበቅ ንግግር ነው። ከሀይሚም ከቡርኬም ህይወት ወጥቻለሁ ስላች ለአንዴና ለመጨረሻ ከወጣች እናመሰግንሻለን። እንዲህ ነው በቃ እንዲህ ነው የሚያምርብሽ ውዴ። የሰውን ህይወት በመበጥበጥ ምንም የሚገኝ ነገር የለም። እነዚህ ልጆች በማለያየት ምንም የሚገኝ ነገር የለምና ዳኒ ደግሞ እንደው ቅዠት ውስጥ ነው ያለው። ንቃ፣ ተኝታ ከሆነ ንቃ። እውነቴን ነው የምልህ። ምክንያቱም ሀይሚ መቼም ብትሆን ያንተ ልትሆን አትችልም። መቼም ለአንተ ደግሞ አትገባም አይደለም ሀይሚ። ሶሲ ራሱ እውነታውናው ለአንተ የምትገባ ልጅ አለች። ምንድን ነው በዚህ ልክ መውረድ? አንድን ሴት በአንድ ወር ውስጥ አውቄሻለሁ፣ አድንቄሻለሁ፣ ወድጄሻለሁ፣ ከሶሲ ጋር ነኝ ነገር ጨርሻለሁ፣ ከኔ ጋር ሁኚ። ትቀልዳለህ እንዴ? ሀይሚ እንዳለችው እውነትም አንተ ጨዋታና ቀልድ ነው ያስከው። እውነት በጨዋታ መሀል ግን የስንት ሰው ህይወት እየበጠበጥክ እንደሆነ አልገባም። ስለዛ ዳኒ ይበቃል። ከዚህ በኋላ ማንም ይቀበልህ የለም። ብሩኬንና ሀይሚን አለያያለሁ ብለህ ሰማይ ላይም ብትወርድ ከዚህ በኋላ ያው ተመልካች የመዳም ቅመሞች ነቅተዋል። ከዚህ በኋላ እውነቴን ነው የሚቀበል የለም በቃ። ምክንያቱም ይበቃል። ሁሉም ነገር እኮ ልክ ሲኖረው መስመር ሲኖረው ጥሩ ነው። ሀይሚ በሶሲም ፊት ሀይሚ፣ ብሩኬንም ስታገኘው ሀይሚ አንተ ሴራና ተንኮሎ ሌላ። እውነትም ለሀይሚ ስሜት ኖር አይደለም። ሀይሚ ግን ለአንተ ቅንጣት ታህል ስሜት የላትም። ትናንትም ነግራለች። ለአድናቆት ለመልካምነት አመስግናለች። ይበቃል። ልጅቷን አታሰቃያት። እውነት ሀይሚ በጣም ነው የምታሳዝነው ቤተሰቦች። ምክንያቱም አንዳንዴ የሆነ ነገር ላይ ተጋፍጣችሁ ይበቃችኋል ብላችሁ ፍጥጥ ካላላችሁ የሆነ ዝም ብለው በየቀኑ በእናንተ ህይወት ላይ ለመጫወት ይፈልጋሉ። ልክ እንደ ዳኒ አይነት ሰዎች ማለት ነውና ዳኒ ይበቃል። ሶሲ ልክ ይቅርታ ሀይሚን እንደጠየቀችው አንተም ብሩኬንና ሀይሚን ይቅርታ ጠይቃ ከብሩኬና ከሀይሚ ህይወት ውስጥ ለአንዴና ለመጨረሻ ወጥተ በራስህ ሀይዳ በራስህ ዩቱብና ፌመስ ነው። ብዙ ሰው ነው የሚያውቅ፣ ብዙ ሰው ተቀባይነት አግኝቻለሁ ብላል። ይበቃል። ደግሞ እስቲ በሌላኛዋ ሴት ደግሞ ና እንደለመርከው ማለት ነው። እና ቤተሰቦች የዛሬው እንግዲህ የሶሲና የዳኒ የሀይሚ ቪዲዮ ይሄን ይመስላል። ሶሲ ግን ያው አላወቀችም። በግድ ያው ጥሪያትና ትናንት ሀይሚን አስቀይሜያታለሁ ይቅርታ ልጠይቃት ስላላት ነበር ሀይሚን የጠራቻት። እሱ ግን እንደዛ ይቅርታ ለመጠየቅ ሳይሆን ሶሲ ከአንቺ ጋር ያለኝን ነገር እንደጨረስኩ ለሀይሚ ንገሪያ በማለት የበለጠ ሀይሚን ሌላ እንትን ውስጥ ነበር የከተታት ማለት ነው። የእውነቴን ነው የምላችሁና ዳኒ ሀይሚ እንዳለችው ቀልድ ነው የያዘው፣ የልጅ ጨዋታ ነው የያዘው በሴት ልጅ ላይ። እኔ እንጃ እንዴት እንደዚህ ነው
በጣም ይደብራል የዳኒ ስራ እውነት ቤተሰቦች። እና ሀይሚዬ ደግሞ ከዚህ በኋላ ዳኒ የተባለ ሰው ማንም ሰው ዳኒ ካለ የለም እንኳን ቢሉሽ አትምጭ በቃ። ወላ ሶሲ ወላ ዳኒ ደውለው ና ይንፈልግሻል እንደዚህ ቢሉሽ አትምጭ አምነሽ ውዴ። እውነት ያስጠላሉ ስራቸው ሁሉ። በተለይ ዳኒ ስራ ያስጠላል። እውነት እንምላችሁና ብሩኬን ደግሞ ዳኒ መድረስ አትችልም። ብሩኬን መሆንም መድረስም የብሩኬን ቦታ በሀይሚ ልብ ውስጥ ማግኘትም አትችልም። እንደዚሁ ድካም ነው።